ጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎተ ሐሙስ ዕለት ማታ ለቅዱሳን ሐዋርያት የገባላቸው ቃል ኪዳን ነው። ጌታ ከመያዙ አስቀድሞ ከዮሐንስ ወንጌል ምዕራፍ 13 እስከ 17 ያለውን ያስተማረው የጸሎተ ሐሙስ ዕለት ማታ ነው። ከዮሐንስ ወንጌል ምዕራፍ 13 እስከ 17 ያለውን የጸሎተ ሐሙስ ዕለት ነው ያስተማራል። እንግዲህ እንደምታውቁት አባቶቻችን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠራቸው ያላቸውን ነገር ሁሉ ትተው ነው የተከተሉት። እናት አባታቸውን ትተው ዘመዶቻቸውን ትተው ልጆቻቸውን ትተው ሀብት ንብረታቸውን ትተው የተሾሙ ደግሞ ሹመታቸውን ትተው ይከብሩ የነበሩ ደግሞ ክብራቸውን ሁሉ ጭምር ትተው ነው የተከተሉት። ያን ሁሉ ትተው ሲከተሉ አለን የሚሉት ገንዘባቸው ምንም አልነበረም። እሱን ገንዘባን አድርገው ነው የተከተሉት። ገንዘባቸውን ትተው የተከተሉት እሱ ገንዘብ ይሆነናል ብለው ነው። ዘመዶቻቸውን ትተው የተከተሉት እሱ ዘመድ ይሆነናል ብለው፣ አባትም እናትም ይሆነናል ብለው። የዘብዴዎስ ልጆች ቅዱስ ዮሐንስና ቅዱስ ያዕቆብ እናት አባታቸውን ትተው የተከተሉት ክርስቶስ እናትም አባትም ይሆነናል ብለው ነው። እነ ቅዱስ ማቴዎስ በዘመኑ ሮም ቀኝ ትገዛት በነበረችው በእስራኤል ምድር አንድ የተከበረ ሹመት የነበረውን የግብር ሰብሳቢዎች ኃላፊ መሆንን ይዞ ነበረ። ቅዱስ ማቴዎስ ሹመቱን ጥሎ ሲከተለው ክርስቶስ ክብር ሹመት ይሆንናል ብለው ነው የተከተሉ። ሀገር ጥለው ሲከተሉት እሱ መኖሪያ ይሆንናል ብለው፣ ምግብ አልባ ሲከተሉትም ክርስቶስ ምግብ ይሆንናል ብለው፣ ይህንን ሁሉ ትተው ተከተሉት። ምን ያነሳናል? ቅዱስ ቄርሎስ እንደሚናገረው ሐዋርያት ያላቸውን ነገር ብቻ ሳይሆን ቢኖረኝ የሚሉትን ነገር ጭምር ነው ጥለው የተከተሉት ይላል። እንደዚህ ያለ አይምሮ የሚቻል ይመስላችኋል? ያለን ነገር ጥሎ መሄድ በራሱ ከባድ ነው። ግን የሌለንን ነገር ቢኖረኝ ማለትን ጭምር ለእግዚአብሔር ብሎ መተው ይቻላል? አይቻልም። የተወ ሰው ራሱ ይሄን ምኞት ማቆም በጣም ጭንቅ ነው። ዓለምን ትቼዋለሁ የሚል ሰው በራሱ ይሄ ነገር ቢኖረኝ ብሎ መመኘትን ካልሞተ ሊቆምለት አይችልም። ወይም ካልበቃ ከንጽሐ ልቡና ከሶስተኛው የቅድስና ደረጃ ላይ ካልደረሰ ሰው ምኞት አይቆምለትም። እና ቅዱሳን ሐዋርያት ሁሉን ትተን ተከተልን ያሉት ምን ትተው ተከትለው ነው የሚለውን የቤተ ክርስቲያናችን አምድ የሚባለው ቅዱስ ቄርሎስ ያላቸውን ብቻ ሳይሆን የሌላቸውን ነገርም ቢኖረኝ ብለው ከመመኘት ተከልክለው የልቡናቸውን ሀብት የሚባለው ይሄ የልቡና ብዕል ይባላል። ወይም ደግሞ በሊቃውንት ቋንቋ እከብር ባይ ልቡና ይባላል። ክብርን መተው ይቻላል። እከብር ባይ ልቡናን መተው ግን አይቻልም። መክበር አለመፈለግ አይቻልም። ማግኘት አለመፈለግ አይቻልም። ሹመት አለመፈለግ፣ መወደድ አለመፈለግ፣ ክብርና ዝና አለመፈለግ አይቻልም። ገንዘብ አለመፈለግ። ሰው ገንዘብ ሊተው ይችላል እንጂ ፍላጎትን እንዴት ይተዋል? እና ቅዱሳን ሐዋርያት ፍላጎታቸውን ሳይቀር ለሱ ትተው እሱን ብቻ ፍላጎት አድርገው በአንድ አቅጣጫ ብቻ ቀኝም ግራም ሳይሉ ክርስቶስን ዓላማም መንገድም መድረሻም መኖሪያም አኗሪም እረኛም ምግብም መጠጥም መድኃኒትም ሀብትም ንብረትም ክብሩም ሹመትም ልብስም አድርገው ሞገስም ጌጥም እሱን አድርገው ተከተሉት። ተከትለው 3 ዓመት ከ3 ወር ሲያስተምራቸው
ከቃሉ ትምህርት እየሰሙ ከእጁ ተአምራት እያዩ ከቆዩ በኋላ ልሞት ነኝ አላቸው። ልሞት ነኝ፣ ልያዝ ነኝ፣ ልሰቀል ነኝ፣ እሞታለሁ አላቸው። እንዲህ ያለ ነገር እንዴት ይጨንቃል! ሀብት ትተው ሀብት ይሆነኛል ያሉት ልሞት ነኝ አላቸው። እንከብርበታለን ያሉት በመስቀል ለሰው ሁሉ የተናቀች ሞትን ልሞት ነው አላቸው። ያለብሰናል ሲሉት ራቁቴን ልሰቀል ነው አላቸው። ከሞት ያድነናል ሲሉት ልሞት አላቸው። ይፈውሰናል ያሉት በመስቀል ልታመም ነኝ አላቸው። እንዲህ ያለ ነገር እንደ ቅዱሳን ሐዋርያት ጭንቅ ነገር በእውነቱ ማለት ነው። ታሪክን ሲተርኩት እንዴት ቀላል መሰላችሁ? ሲኖሩት ነው እንጂ እንዴት ያሉ መከረኞች እንደነበሩ ድንቅ ያዘን። እኛ እነሱ ተደርጎላቸዋል ተብሎ እንኳን አልገባን ብሏል። እነሱ ግን የመጀመሪያ ናቸው። ሁሉም ትታችሁ የተከተላችሁት ሰው ለራሱም አልሆነም በሚያስብል ሁኔታ በሰው ሰውኛው ሲታይ አይሰጣቸው ራሱን ድሃ ያደረገ፣ አይሾማቸው ከነገስታቱ ወገን ለራሱ ሹመት አልተገኘ የለው የሰማይ ንጉሥ እንጂ ለራሱም ይታመማል። አያኖራቸው ቤት የለው፣ ርስት አይሰጣቸው መሬት የለው፣ አይከላከልላቸው ለራሱ እንኳን አንድ ዘበኛ ወታደር የለው። እንዲህ ብለው አምነውት የተከተሉት ሰው እንዲህ ያለ ነገር ሲገጥም ምን ትላላችሁ? መከተል መልካም ነው፣ መድረስ ግን ከባድ ነው አይደል? ካህናት ይመራሉ፣ እግዚአብሔር ይስጥልኝ። ለእኔ አይደለም የተለጠፈው ለወንጌል ነው አይደል? ለወንጌል ነው እንጂ ለእኔ አይደለም። ስለዚህ መከተል መልካም ነው፣ መድረስ ግን እጅግ ጭንቅ ነው። መንገድ ላይ ብዙ ነገር አለና ህዝብ ይከተላል፣ መድረሱን ግን እንጂ አይደል? ለምሳሌ አሁን እናንተ እኔ አላደርገውም እንጂ ብዙ ባለስልጣናትን ስም እየጠራው ብሰድላችሁ ደስ ይላችኋል። ግን አስይዛችሁ ዘወር ነው አይደል? እንደዚህ ነው ማለት ነው። መከተል ቀላል ነው፣ መድረስ ግን ጭንቅ ነው። ጽዋውን አብሮ መካፈል አይቻልም። ማጨብጨብ ከቦ ግን ይቻላል። እነዚህ አባቶቻችን ይሄ ችግር ነው የገጠማቸው እና ስለዚህ ልሞት ነኝ ሲላቸው ተጨነቁ። እኛን ሁሉ ነገር ጥለን ተከትለን ትርፋችን ምንድን ነው? እሱ እንኳን የሚሞት ከሆነ አላቸው። ምንድን ነው የሚያወርሰን አለ። እስቲ እግዚአብሔር ያሳየን። እናት አባታቸውን ጥለው ያላቸውን አንድ አህያም ሆነ መረብም ሆነ ሀብትም ሆነ ደሞዝም ሆነ ጥለው ሹመታቸውን ተሽረው ሀብት ንብረት ትተው መልሼ እሄዳለሁ እንዳይሉ ዓለምም እንዳትመለሱ ብሏቸው ሲሞት ምንድን ነው የሚሰጠን የሚል ጥያቄ ተፈጠርባቸው። ምንድን ነው የሚሰጠን ይህ ሰው አሉ። እንግዲህ እኔ ልሄድ ነኝ ብሏል። ደግሞ የሚገርመው ደግሞ የሚሄድበትን መንገዱን አታውቁትም ብሏቸዋል። አታውቁትም፣ ሂዳችሁም አታውቁም፣ መድረሻዬን አታውቁም፣ መንገዱን ግን ነግሬያችኋለሁ አላቸው። ሀገሩን ካላወቅን መንገዱ እንዴት ብለን የምናውቀው አለ። ከሐዋርያት አንዱ ሲጠይቅ እኔ ነኝ የህይወት ጎዳና፣ አነ ውእቱ ፍኖተ ጽድቅ ወሕይወት። እኔ የህይወት መንገድ፣ ህይወት ራሴ ነኝ፣ መንገዱም ራሴ ነኝ። ስለዚህ መንገዱን ታውቃላችሁ፣ ወደ ሰማይ አድርጋችሁ ግን አታውቁም ማለት ነው አላቸው። አሁን እንግዲህ አንተ ስታርግ ያን ሁሉ ነገር ጥለን እንደተከተልንበት የምትሰጠን ነገር ምንድን ነው? ምን ጥለን እንሄዳለን? አባት ሲሞት ለልጁ ወይ ቤት ያወርሳል፣ ወይ ጓሮ ያወርሳል፣ ወይ የተጠራቀመ ወርቅ ብር ያወርሳል፣ ወይ አትክልት ያወርሳል፣ ወይ እንስሳት ያወርሳል፣ ወይም ጋሻ ጦሩን ያወርሳል። ክርስቶስ ለልጆቹ ምንድን ነው ስትጥሎልን የሚሄድ ሲሉ እየላችሁ የሚሄደው ጥሬ ሰላም ይባላል አላቸው። ምንድን ነው እስኪ ንገሩ። ክርስቶስ ለሐዋርያት ሰጥቷቸው የሄደው ሀብት ምንድን ነው? ገዳሙት ማን ሰጥቷቸው የሄደው? አቤት! አዎ ክርስቶስ ጌታችን መድኃኒታችን ክርስቶስ ለደቀ መዛሙርቱ
የሰጣቸው ዋና ሀብት ሰላም ነው የሚባል ሲሞት ያወረሳቸው አባት ከልጁ ሀብት እንዲወርስ ሐዋርያት ከክርስቶስ የወረሱት ሀብት ምንድን ነው? ሰላም ነው። ወሰላም አቡየ እሁበክሙ አላቸው። ደግሞ የአባቴን ሰላም እሰጣችኋለሁ፣ ሰላሜ አሐድግ ለክሙ ወሰላም አቡየ እሁበክሙ፣ ሰላሜን እተውላችኋለሁ የአባቴን ሰላምም እሰጣችኋለሁ አላቸው። የአባቱ ሰላም ማን ነው ስኑ? እርሱ ይላሉ ሊቃውንቱ። የአባቱ ሰላም ማን ነው? የአባቴን ሰላም ሲል ምን ማለቱ ነው? የአባቴ ሰላም የሚለው አንድ ራሱን ነው። የአባቴ ሰላም ሲል ከአባቴ ከአብ የተወለድኩ እኔ ራሴን ሰጥቻችሁ ይሄዳለሁ ማለቱ ነው። ራሴን ሰጥቼ ነው የሚሄደው። እኔን ስሞት ጥያችሁ ሳይሆን የሚሄደው እኔኑ ለእናንተ ሰጥቼ ይሄዳለሁ። በምን የሰጠን? በቁርባን ራሱን በዕለተ ዓርብ ሐሙስ ይሄን ነገረና ዓርብ ደግሞ በቁርባን ስጋውን ቆርሶ ሰጠ፣ ደሙን አፍሶ ሰጠ። ራሱን ሰጠና ሰላማችሁ የኔ ስጋና ደም ነው ማለት። ሰላሜ አሐድግ ለክሙ በሰላማዊ እሁበክሙ። መልሰው ደግሞ ሊቃውንቱ ይላሉ የኔም የአባቴም ሕይወት የሚሆን መንፈስ ቅዱስም እሰጣችኋለሁ አላቸው። መንፈስ ቅዱስ ሰላም ይሰጣል። ያንን ሰላም እሰጣችኋለሁ አኮ በከመ ይሁብ ዓለም ዘእሁበክሙ፣ የምሰጣችሁ ደግሞ ዓለም እንደሚሰጣችሁ ያለ አይደለም ማለት ነው። ዓለም ሲሰጥ አንድ እየተሰቀቀ ነው የሚሰጠው። እግዚአብሔር ሲሰጥ በልግስና ነው የሚሰጠው። ዓለም ሲሰጥ ሊቀበል ነው የሚሰጠው። እግዚአብሔር ሲሰጥ ግን ዝም ብሎ ነው የሚሰጠው። አሁን ለምንድን የሰጠን? ከተሰጠነው ስጦታ አካላችን ራሱ ምን ያደርግልን ነው? ለእግዚአብሔር የተሰጠን የሚሰራው ነገር የለው። እግዚአብሔር አካላችንን የሰጠን ለኛው ብቻ እንጂ ከየ የሚያተርፈው ነገር የለም። የምናመሰግነው እንኳን ለራሳችን ብለን እንጂ ለእግዚአብሔር ብለን አይደለም። እግዚአብሔር የሚያመሰግን ባይኖር እንኳን ምስጉን ባህሪው ምስጉን ከመሆን የሚለወጥበት ጊዜ የለም። አመስጋኝ ሳይኖር እግዚአብሔር ምስጉን ነውና የሚያመሰግን ሳይፈጠር ስባ ባህሪ የሚሆን ቅዱስ እግዚአብሔር በባህሪው ምስጉን ሆኖ ይኖር ነበርና አመስጋኙ ለተመስጋኝ የሚጨምርለት ነገር የለም። ስለዚህ ምንድን ነው? ሁሉ ለከ ሁሉ ለአንተ ነው። ሁሉ ለአንተ ነው። ሁሉ በከ ሁሉ በአንተ ተፈጥሯል። ሁሉ ለአንተ አመስጋኝነት ተፈጥሯል። አልቦ ዘይንኮነ ዘዚአከ፣ ከተፈጠረው ፍጥረት ሁሉ ያንተ ያልሆነ የለም። የተፈጠረው ፍጥረት ሁሉ ለዚህ እኮ ነው በረድ ይባርክዎ በረድ ወመርቄ ለእግዚአብሔር ይባርክዎ ቁር ወአሳታ ያለ እግዚአብሔር። ብርድና ውርጭ እግዚአብሔርን ያመሰግኑታል። ይባርክዎ ፀሐይ ወወርኅ ለእግዚአብሔር፣ ፀሐይና ጨረቃ እግዚአብሔርን ያመሰግኑታል። ወንዞች ቀላያት ሁሉ እግዚአብሔርን ያመሰግናል። ምድር ድንጋዮች ሁሉ ፈጣሪያቸውን ያመሰግናል። እነሱ ሳይኖሩ እግዚአብሔር ምስጉን ነው። እኛ የሚጨምርለት ነገር የለም። ታዲያ አሁን እኛ እኮ ስናስቀድስ፣ ስንጸልይ፣ ለድሃ ስንሰጥ፣ ቤተ ክርስቲያን ስንሰራ ለእግዚአብሔር ውለታ እየዋልንለት መስሏችሁ አያውቅ ይመስለናል። እግዚአብሔር ይህን ሁሉ እያደረኩልህ አይደለህም ማለት ነው የሚቀረን። ይህን ሁሉ እያደረግኩ እንደው አልሰማም፣ ይህን ሁሉ እየሰጠው፣ ይህን ሁሉ እየመፍጠው ይላል። ቅዱስ አባ ጳኩሚስ አንድ ቀን ይሰግዳል። ላዩ መሬቱን እስኪያርሰው ጉልበቱ ያረፈበት መሬቱ እስኪጎደጉ ድረስ እየሰገደ ጌታዬ ኢየሱስ ክርስቶስ እኔ ለአንተ ብዬ ምን ያህል እንደምለፋ ታያለህ አለው። ጌታ ደግሞ ተሰቅሎ የዕለተ ዓርቡን ስቅለት አሳየና እኔ ለአንተ የሆንኩትን ታያለህ አለው። አይ ጌታዬ አላረግተውም፣ እንግዲያውስ ልፋቴ ከንቱ ነው ለራሴ ነው ብሎ ቅዱስ ጳኩሚስ ወደ ራሱ ተመለሰ ይላል። እግዚአብሔር ምስጉን ነው፣ የሚጨመርለት ነገር የለም። አናበድረው ባለጸጋ ነው፣ አንሾመው ንጉሥ ነው።
ታማን ጠይቀው መድኃኒት ነው። ከሞት አንታደገው ሕያው ነው፣ የሕይወት ባለቤት። አናስተምረው ጠቢብ ነው፣ አናግዘው ኃያል ነው፣ አይጨልም ብሩህ ነው። እግዚአብሔር ምን ከኛ የሚሻው ነገር የለም። እግዚአብሔር የሚሻው ሁሉ ለሌላው ድነት ብቻ ብሎ። ስለዚህ ሰው ሊቀበል ይሰጣል፣ እግዚአብሔር ግን ዝም ብሎ ይሰጣል። እንደው ባይቀበል እንኳን ሰው ምስጋና ይቀበላል። አይቀበልም? እንደው ለነዳያን 10 ብር ሰጣችሁ፣ አሁን ይሄ ምን ይሁን ብለህ ነው የምትሰጠኝ ይላችኋል። አንድ ዳቦ እንኳን ይገዛል ይላችኋል አይደል? ለዳያን የሚኮንኑት ባለማመስገን ነው ይላል መጽሐፍ። ግን እናንተ ይወዳችሁ ስለሚሳደም ይኮንናል ደግሞ እንዳትሉ። በጣም ያ ይሰርቅ እንደሆነ ደግሞ አታውቅም። እና ለዚህ ነው እኮ ተሰርቆ የመጣ ገንዘብ ምዕመናን እንዲሁ ካጭበረበሩት ገንዘብ ቤተክርስቲያን ቢያመጡ ምን ይደረግ ሲባል እሳት ይግባ እንጂ ቤተክርስቲያን አይግባ። እሳትማ መግባት ነውር ነው። እንግዳ ምን ቢባል እሳት የተባለ ይላሉ ሊቃውንቱ፣ እሳት በልቶ እንደማያመሰግነው እንደማያመሰግን ነዳይ ይሰጡት ማለት ነው ብለን ተረጉሙታል። ስለዚህ ለነዳያን እንኳን ብንሰጥ አንተ ይሄ ምን ሊሆን የሰጠኝ ሲል እናደድና ባይሆን አያንስም እንዴት ምን አይወጡ ነው ብለን ደግሞ እናደዳለን። ለስጦታችን መልስ እንፈልጋለን። ወይ የምስጋና ወይ ገንዘብ ከሰጠን የገንዘብ ተለውጦ፣ ክብር ከሰጠን የክብር፣ ቃል ከሰጠን የቃል፣ የሰጠነውን መልሰን ማጨድ እንፈልጋለን። ይህም ባይሆን ቢያንስ በቃ መደነቅ እንፈልጋለን። እንዲሁ ባንደነቅ እንኳን የሰጠነው ሰውዬ የተሰማውን ስሜት እንኳን ማሁን እንዴት ነው ፊልም ያደረገው ይላል ከተማ ሰው። የሰጠሁትን ነገር እንዴት ነው ደስ ብሎታል በጣም። ይሄን መልዕክት ለሀገር የሰጠልኝ አይደለ ይልቅና ስትሰጠው ምን አለ ይለች ምን ይናደዳል በውስጡ ማለት ነው። እንዴት ሳያመሰግን ቀረ ብሎ ግን ይለዋል ማለት እግዚአብሔር የሚሰጠው ከኛ ምንድን ነው የምትሉት እናንተ? ፊድባክ ነው የምትሉት? መልስ አይፈልግም እግዚአብሔር። የምንመልሰው እኛ ልንጠቀመው እንጂ እሱ ከኛ ምስጋናውን ፈልጎት አይደለም። ይህን በደንብ እንድናውቅ ነው እኮ የምንጸልየው ራሱ እኮ ለመቀበል ፈልገን ነው እንጂ እግዚአብሔር ሆይ ሰላም ስላላሳደርክኝ ተመስገን ስላለ እንዴት ውለታዬን ይከዳሉ ብሎ እግዚአብሔር እንዳይበሽቀው ለማድረግ አይደለም። እግዚአብሔር የሚናደድ የሚበሳጭ ጠባይ የለውም። እግዚአብሔር ህዱእ ነው፣ ፍጹም ሰላም ነው። ባህሪው ራሱ ሰላም ነው። ይህንን ነገር በቃል ማስረዳት እጅግ በጣም ችግር ነው። የእግዚአብሔር ባህሪው ሰላም ነው። እኛ ሰላማውያን ነን፣ ሰላም ግን አይደለንም። ልብ ብላችሁ ስሙ። ሰላማውያን እንሆናለን። ሰላም ስናገኝ ሰላም ይሰማናል፣ ሰላም ስናጣ እንታወቃለን። እግዚአብሔር ግን ባህሪው ራሱ ሰላም ነው ማለት ምንም ነገር አያውከውም ማለት ነው። መሰደብም አያውቀውም። ምን ማለት ነው? የሚረብሸው ነገር የለም። የሚረበሽ ባህሪ፣ የሚቆጣ ባህሪ፣ የሚበሳጭ ባህሪ፣ የሚያዘን ባህሪ፣ የሚጸጸት ባህሪ ለእግዚአብሔር የለውም። እግዚአብሔር ጠባዩ ባህሪ ሰላም ነው። ስለዚህ ሲሰጥ ዝም ብሎ ይሰጣል። ዓለም እንደሚሰጠው አይደለም። ደግሞ ዓለም ደግሞ ሲሰጥ ምን ያደርጋል? ከአንዱ ነስቶ ወደ አንዱ ይሰጣል። አሁን አንድ ሰው 4 ወይም 5 ሚስቶችን አግብቶ ሁላቸውንም መውለድ ይችላል? እንኳን ይችላል አይችልም? በሉ ንገሩኝ እንጂ እንዴት አድርጎ ይችላል? ወይ አንዷ ጥሩ አድርጋ ምግብ ስትሰራ ልብህን ትወስደዋለህ፣ ያቺ ደግሞ በቀይነቷ ትወስደሃል፣ ያቺ ደግሞ በአጭርነቷ፣ ያቺ በረጅምነቷ ስትለን ተመንጠረ ማለት ለሁሉም እኩል ልብ ሊኖር አይችልም። ለአንዱ ከአንዱ ከሌላይ አንዱ ጋር ይሆንላለ ሄድ ነው ፍጡር ስለሆነ ከአንዱ ካላጎደል አንዱ ላይ መሙላት አልችልም። ሌላ ጎደሉነ ለዚህ ቆባያችሁ እግዚአብሔር እንዴት ያለ ጠቢብ እንደሆነ አንድ ወንድ ስንት ሊባላችሁ የሚችለው
በምን ገርኝ አንድ ወንድ አንድ ሴት ነው ማግባት የሚችል። ለምን ሲባል ልቡን አካሉን ለመቶ ሊሰጥ ይችላል። ነውረኛ ከሆነ ለመቶ ሴት ሊሰጥ ይችላል። ልቡን ሊሰጥ የሚችለው ግለሰብ ሊሆን ይችላል። ሁሉም አይሆንም። እግዚአብሔር ግን አንዱ ለአንዱ የሰጠውን ሳያጎድል ለሁሉ መስጠት ይችላል። ሳያዳላ ለሁሉ ይሰጣል። ስለዚህ ከአንዱ ሳይነሳ ከአንዱ ይሰጣል። ይህም ማዝሙላችሁ ስሙ። አሁን እኛ ቅዱስ ያሬድ የለፋውን ልፋት አልለፋንም። ለፍተናል ወይም አማራችሁ እንዴ? ለፍታችኋል? ዝም አላችሁ? ሳ የቅዱስ ያሬድን ያህል ተጋድሎ ተጋድላችሁ አለ አልተገደለችሁም። ግን የቅዱስ ያሬድን ወራዊ በዓል ስናከብር የቅዱስ ያሬድን ዋጋ ራሱን ይሰጠናል። ቅዱስ ያሬድ እንዴ እኔ እኮ ስንት ዓመት ለፍቼ ነው ይላል አይልም። ምክንያቱም ደግሞ ከሱ ሳይጎድል ነው የሚሰጠን። ቅዱስ ያሬድ እንደው እኮ ክርስትና እኮ እንዴት ያለ እኮ ግሩም ሃይማኖት ነው ማምላክ ሳይጎድል። አቡነ ገብረ መንፈስ ቅዱስ 562 ዓመት ለፍተው ቃልኪዳናቸውን ስላከበርክ በምግባር ስለመሰልክ ሃይማኖታቸውን ስለተከተል በዓለም ብትሞት የእሳቸውን ዋጋ ታገኛለህ። ይህ 562 ዓመት ለፍተው የሚያል ፌር አይደለም የሚባል ነገር የለም። ክርስትና ፊተኛውን ከኋለኛው ጋር በእግዚአብሔር ምሕረት ማስተካከል ነው። ይህ እግዚአብሔር ቸርነት ነው። ኋላ የመጣው ማለዳ ጀምሮ ከመጣው ጋር እኮ የምታስተካክል የእግዚአብሔር ምሕረት። ይሄ ነው ዓለም እንደሚሰጠው ያለ አይደለም ብሎ የተናገረው። ከቃል ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። አሁን ሰው የሚመስለው እንደዚህ ያለ እግዚአብሔር እንደ ሰው የሚቀና አይደለም። አሁን እግዚአብሔር ብርሃን ነው ሆነን አሰብ። ድንግል ማርያም ብርሃን ናት ሆነን አሰብ። አሁን ይሄ ነው ምን ይመስላል? ይሄ ሊሆን አይችልም። ብርሃን እግዚአብሔር ብቻ ነው ይላል። እግዚአብሔር እኮ እንኳን ለፍጡር ሲሰጥ የራሱ ሊገልበት ወይም የእሱ ሊቀማ ለፍጡር የሰጠውን ለሌላኛው ሲሰጥ ከአንዱ ሳይነሳ ነው። ድንግል ማርያምን ብሪት ብርሃን ናት ስላልናት የእግዚአብሔርን ብርሃን የምትቀማውም የምትስተካከለውም አይደለም። የእሷ የስጦታ ነው። የእሱ ጠባይ የባህሪውን የእሱ ምግብ የእሷ ደግሞ እንደመጠኗል የተሰጠ ነው። እዛ የለባትም በፍጡርነቷ። እግዚአብሔር ከእሱ አይደለም ከወዳጆቹ በወዳጆቹ ስም የወዳጆቹን ያህል ቃል ኪዳን ሲያወስ ከወዳጆቹ የሚወድበት ነገር የለም። ባህሪው ሰላም ነውና እግዚአብሔር ሰጥቶ አይጸጸትም። ፍጡር ሰጥቶ ይጸጸታል። ንገራችሁ እናንተ ብዙ ነገር ያደረጋችሁለት ሰው ይህንም ይጨምራል። ክብራችሁ ብታገኙት ይጸጽታችኋል። እንዴት አደረግለት መኖሬ ነው እንጂ የሚቆጨኝ እንላለን። እግዚአብሔር ግን በበደልነው ጊዜ ሳንበድለው ያደረገልን ነገር አንስቶ ባልሰጠው ኑሮ ባልሰጣችሁ ኑሮ አይልም። መሐለ እግዚአብሔር ለዳዊት በጽድቅ ወኢይእስር። እግዚአብሔር ለዳዊት በእውነት ማለ። ከማለም በኋላ አልተጸጸተም፣ አልተሰቀቀም፣ አይጸጸትም። እግዚአብሔር ለቅዱስ ዳዊት ልጅህን በዙፋን አኖርልሃለሁ ስላለው ቅዱስ ዳዊት የወንድ ሚስት ሲቀማ፣ ባልየውን ሲያስገድል፣ ሲያመነዝር፣ ጥፋት ሲገጥመው ያለ ቃል ኪዳን ለምን ቃል ገባሁለት አይልም። እግዚአብሔር የወዳጅነት ዘመኑ እግዚአብሔር በጣም ምክንያት እንደ ሰው አኩርፎ አያበላሽም። እግዚአብሔር ፍቅር ነው የሚባለው ከዚህ የተነሳ ነው። እኛ ሲከፋል የፍቅር ዘመኖቻችንን እናበላሻቸዋለን። ሲከፋኝ ጊዜ አባቱ ብለን እንመልሰዋለን ማለት ነው። አሁን አንዳንድ ሰው አላችሁ እናንተ አሁን ሰው ሲያበሽቃችሁ ድሮ ሲጽፍላችሁ የነበረውን ቴክስት ሁላን የምታጠፉት በግምት ነው። ቴክስት ሁሉ ማጥፋት፣ ፎቶ ካለ ማቅደድ፣ በቃ ምን የዚያጠሩ የሆነውን ነገር ግር ሁሉ ሰጥቷችሁ ከሆነ ይህን ይሻለኛል በክብሪ
አይኩራት ሆኑት ማለት ፍቅር ማለት ወዶ አለመጥላት ነው። እስኪ በሉ ፍቅር ማለት በሉ ምን ማለት ነው? ወዶ አለመጥላት፣ ወዳጅነትን በጣም አለማበላሸት። ጠብን በጠብነቱ ይዞ ሰኞ ብቻ ሰኞ ከተጣላን ሰኞን ተጣልተን ነበር ተብሎ የሰኞ ጠብ ይታረምና ማክሰኞ የትናንትናው ፍቅር መቀጠል አለበት። ዛሬ በዛሬነቱ ነው መታረም ያለበት። እግዚአብሔር እንደዛ አይጸጸትም። ግን እንዲህ አላደረኩ ነው አይልም። ትናንትን ሰርዞ ዛሬ ያስቀጥላል። እንደዚህ ያለ ሰላም እሰጣችኋለሁ ይሄ ነው እንጂ ትክክለኛ ምንባል የምትወደው የምትሉት መያዣ አረቦን ጋራንቲ አሹራንስ የምትሉት እናንተ ማለት የሚባለው ይሄ ነው። ትክክለኛ መያዣ ሐዋርያትን ጠቅ አድርጎ የሚያቆማቸው መሰረት ይሄ ነው። ስለዚህ ሚላሉ በተሳሳቱ ጊዜ በተሳሳቱ ቀን እግዚአብሔር ዛሬ ስለተሳሳትኩ ጠልቶ ሊሆን ይችላል ብለው አይፈሩም ማለት ነው። ስለዚህ እግዚአብሔር በተሳሳትም የትናንትናውን ጥበቃ አያቋርጥብኝም ብለው ቅዱሳን ሐዋርያት ይጠነክራሉ። ደግሟቸው ጸሎት ቢያቋርጡ አይ ዛሬ እኮ ስላልጸለይኩ ዛሬ ሌሊት ተኝቼ ነው ያደርኩ እንደ ወር ሙሉ እንደተጋሁት ዛሬ ሳልተጋ ነው ያደርኩ እግዚአብሔር ይጠላኝ ይሆናል አይሉ። በእግዚአብሔር ፍቅር ራሳቸውን ጥለው ካቆሙበት ክርስትናቸውን ይዘው ይቀጥላሉ። አባቶቻችን እንደዚያ ናቸው። እኛ ግን እንደዚህ ማድረግ አለብን። የእግዚአብሔር ቤተሰቦች እግዚአብሔር ሰላም ስለሆነ ኩርፍ እንደሚባል እንደ ሰው አድርገን መገመት የለብን። የሚያኖረንም ይሄ ሰላሙ ነው። ችሎን የሚኖር በዚህ ምክንያት ነው። ይቀላል ይመስለናል። አሁን ሆነ ኃጢአት ሰርተን ስዕል ፊት ስንቆም እመቤታችን ሁሉ አኩርፋን ይመስለናል። ከዚህ በኋላ እንዲሁ ስሟን አንጻራም ውዳሴ ማርያም ዚዋን አልደግ ስልጣን እኮ ነው። ትሕትና አስመስሎ ነው እንደዚህ አድርጎ ከመሬታችን ሊያረቀን ከእግዚአብሔር ሊለየን እግዚአብሔር እንደተቀየመ እንድናስብ በማድረግ አጉል ትሕትና ሰጥቶ ትልቅ ትዕቢት እያጎናጸፈን ማለት ነው። እግዚአብሔር ሰላም ነው።